አርጌ አው አርጉን ቡርኬ ሃይሚ ለምንድን ነው ለእህቶቼ ጭንቀት ላይ ያሉ ጥይት እየነፋባቸው አናታቸው ላይ እንደዛ ነው ቪዲዮ የምሰሩት? ለምንድን እነሱ የነሱን ጭንቀት ለእናታቸው ያስቡ፣ ለወንድማቸው ለአባታቸው ያስቡ ወይስ ለእናንተ መጣላት ያስቡ? እረፉ። ለነሱ ዘኑላቸው። እስቲ ዛሬ እነዚህ ልጆች ማዳም እያቃጠለቻቸው ጥይት እያቃጠላቸው እናንተ እንደዚህ አይነት ቪዲዮ የምትለቁት ለምን? እናንተ ስለወደዱ? አረ እንከባበር፣ ተከበሩ፣ ጌታን ተከበሩ። ለምንድን ነው እንደዚህ ነገር የምትልኩት? ጌታን እኔ በጣም እየተቀየምኳችሁ ያለሁት። ለምን እህቶቻችሁ ሲያለቅሱ በእነሱ እኮ ነው ዛሬ ያደጋችሁ። በእነሱ ነው ዛሬ 350,000 ልገቡ ነው በእነ ማዳም ቅመሞች። እኔ ግን ማዳም ቅመም አልላቸው፣ የኔ ንግስቶች ናቸው የምላቸው። የኔ ንግስት የኔ ጠንበለሎች ነው የምላቸው። እረፉ። ሃይሚና ቡርኬ እነዚህ ልጆች የሚያስደስት ነገር ላኩላቸው። የምትለቁት ቪዲዮ የሚያስለቅስ ሳይሆን እነሱን የሚያስደስት ጥይት እየጮህባቸው ነው። ዛሬ ልዳት ነገ ልሞት የሚሉ አይደሉ፣ እየተደበቁ ነው። ጥይት እያንጣጣባቸው መድፍ እያለባቸው ነው። እባካችሁ ለእነዚህ ለእህቶቼ፣ ለእኔ አይደለም ለእህቶቼ የሚያስደስት ቪዲዮ ላኩ። ሃይሚ ዛሬ ይህን ቪዲዮ የምትለቅ ለምን? አሁን ስንቱ ይህኔ ታሟል። ይህኔ ስንቱ ዘይት ላያቸው ላይ ተንጠባጥቧል። እንዴ ባለፈው ሻንጣ እኮ አወጣለሁ ስትይ እኮ አንዷ እህቴ እኮ ራሷ አውጥታ ማለት ነው። ሃይሚዬ ስሚኝ፣ ጎዳና ላይ ናት አለችው። ተይ እንጂ ተይ እባክሽን። ቡሩኬም እረፍ፣ ጌታን እረፍ፣ መድኃኒዓለምን እረፍ። እንደምወዳችሁ ግን እንዳልጣላችሁ ለእህታችሁ እዘኑ። ለእነዚህ ምስኪን እህቶቻችን እዘኑ። ለእኔ አይደለም አይዶንኬን የከበረ ሀገር ነው ያሉት። ለእነዚህ ለምስኪኖች እህቶቻችን ጌታ እነሱ አያሳዝኗችሁ? ነገ ዘይት ሲደፋባቸው ራሳቸውን ሲያንቁ ማዳም ስታባረራቸው ጌታ ነው። እኔ በጣም እያዘንኩባቸው ያላችሁ። እስቲ የጾም እስኪያልፍ ድረስ የእስላሙም ሊያልቅ ነው፣ ትንሽ ጊዜ ነው። የክርስቲያኑም ሊያልቅ ነው። ተው፣ ትንሽ ነገር የሚያስደስት ቪዲዮ ላኩላቸው። ለነሱ ላኩላቸው፣ ለኛ አይደለም። ለነሱ የሚያስደስት ነገር በጌታ በኢየሱስ ልጠይቃችሁ፣ ወላዲትን ልጠይቃችሁ፣ መቤቴን ልጠይቃችሁ። ተዋቸው፣ አያሳዝኗችሁ? መደም እያንጨረቀበቻቸው። ተው፣ እስቲ የሚያስደስት ነገር ላኩላቸው። የሚያስደስት ትንሽ የሚያስደስት። ተው። ቆይ አንዴ ላውርድሽና ህይወትን ላስገባት ውዴ ዲያና እና ተው በጌታ በኢየሱስ ክርስቶስ ልጠይቃችሁ፣ በወላዲት አምላክ ልጠይቃችሁ፣ ለእህቶቻችሁ ዘሩ። አሁን ሃይሚዬ ይህን ቪዲዮ የምትሰሩ ለምን? ተይ፣ እነዚህ ልጆች እያለቀሱ ነው። ለምን እንደዚህ ነገር የምታደርግ? ተይ፣ አይኑ የትም አትሄጂም፣ የኔ ጠንበለል አትሄጂም። ለምን አያሳዝኑሽም? እህቶችሽ አያሳዝኑሽም? ጌታን አያሳዝኑሽም? ማርያምን ልቤ እየተሰበረ ነው። ጌታን እየተሰበረ በጣም እያመመኝ ነው። ለምን ወላዲቷን እያመመኝ ነው። እና ተከበሩ፣ ጌታን ተከበሩ፣ ማርያምን ቲጂ በቃ አታልቅሽ። እኔ በእውነት በውስጥ የላካችሁልኝ ልጆች እባካችሁ፣ አሁንም የምነግራችሁ እባካችሁ ራሳችሁን ጠብቁ። በቃ እኔ መናገር የምችለው ይሄንን ነው መናገር የምችለው። በእውነት ልባችሁ እንደው ስልጣን ቢኖረኝና እንትኑ ቢኖረኝ ኖሮ ልባችሁን እንደው እንትን ባልኩን። በእውነት የልባችሁን ባራስኩላችሁ። እውነት ስልጣን የሆነ ነገር ቢኖረኝ እባካችሁ፣ በእናታችሁ አትጨናነቁ እባካችሁ። ይሄ ነገር ካለፈ በኋላ ይሄ ሁሉ ያለቀሳችሁበት ይሄ ሁሉ ያዘናችሁበት ነገር ሁሉ ትቆጫላችሁ። ማንም የማንንም ኑሮ አይኖርም። እናንተ የምትኖሩት የራሳቸውን ኑሮ ነው የምትኖሩት። እነሱም የሚኖሩት የራሳቸውን ኑሮ ነው። መጀመሪያ ራሳችሁን ውደዱ። መጀመሪያ ራስሽን ስትወጂ ነው ማናችንም። መንዴ ደውላለሁ። ሰኞ ነው የሚገባው። እሑድን ውዬ ሰኞ ገባለሁ ብሏል። ሰኞ ደውይለት። እሺ መንዴ ደውልለታል። እኔም ነገ እዛ እንገናኛለን። ምድረ ከብድ ገብረ መንፈስ ቅዱስ እንሄዳለን። እኔም ወደዛ እየሄድኩ ነውና እንገናኛለን።
ስለዚህ እኔ እነግረዋለሁ እንደምትደውይለትም ስልኳን ማንሳላት ብዬ እነግረዋለሁ። አውሩ በደንብና እሱ አዲስ አበባ እንዲሄድ አድርጊው። እሺ ደስ ይለኛል። በቃ እደውልለታለሁ። ንገሪው፣ አንቺ ንገሪው ስልኩን እንዲያነሳ። አዲስ አበባ ሲመጣ እኔ ጋርም ስለሚመጣ እኔ ከእሱ ጋር አገናኝሽና ቀጥታ እዛ ሄዶ እንዲያገናኝሽ አስደርገዋለሁ። አንቺ ደውይለት። ደስ ይለኛል። መንዴ ብለሽኛል። መንዴ እደውልለታለሁ። ሰኞ ይገባል። ሰኞ መንዴ ነው። እሺ መንዴ። እሺ እውነት ከሆነ ደግሞ ሀይሚ እስከዛ ድረስ ሀገር እንዳትወጣ አትሄድም። ሀይሚ ለምን እንደሆነ ልንገርሽ፣ ውጭ ሀገር እንዲህ በቀላሉ የሚካሄድ አይደለም። እኔ እህቶቼ ውጭ ነው ያሉት፣ አልሳካ ብሏቸው ነው። ለእኔም ግን አረብ ሀገር እንዳይባል ደግሞ አሁን ያለበትን ዱባይ ታውቂያለሽ። ዱባይ ነው አንደኛ የእነሱ ሜጃ። ሌላ ያለው ምናልባት ቻይና ልትሄድ ትችል ይሆናል ቀላል ስለሆነ። አሁን እኔ ዱባይ ነው ያለሁት እና ዱባይ እኛ አየር ማረፊያ አካባቢ ነው ያለ ነው። በጣም ከባድ ነው። እኛ ጫካ ነው እየሄድን የምናዝረው። ለሊት 5 ሰዓት ወይ 4 ሰዓት ለሊት ድንገት ተነስተን ጫካ ሄደን ነው የምናዝረው። እንደዚህ ኑሮውን ይዞ ተጋብተው እንዲኖሩ ነው የምንፈልገው። በጣም የሱ ጓደኞች በጣም መጥፎ አረመኔዎች ናቸው። በጣም ክፉዎች ናቸው በእውነት ለሱ እድገትና ለሱ ምን አለ መሰለሽ ና እነሱ ናቸው ጓደኞቹ ናቸው ኑሮውን የሚበጠብጡት። እሱ ከነሱ በልጦ ስለሚገኝ እሷ ስኬቱ ስለሆነች አሁንም እሱ እንደዛ ሆኖ እንዲኖር ነው የሚፈልጉት እንደነሱ። ስለዛ ነው እኔ ግን ይሄ ነው ብዬ ከማንም መጠማመድ ስለማልፈልግ ነገሮችን ትቼ ነው እንጂ እሱ እና ሀሰንን እና ይሄ ጨበሪያሙን እነ ፍጹምን ካላስወጣ አሁንም ዋጋ የለውም። እኔ ነገርዋለሁ ውስጥም እንዴት አወቅሽ? ስላለ ከእሱ ጋር ይሄንን ተማከሪያ ባለፈው ሰምቼዋለሁ። ገስት ላይ ነበረ ከትናንት ወዲያ ሌሊት ላይፍ ላይ ነበረ። ያቺ ሰላም የሚሏት እያሞጠሞጠች ነበረ። እንደውም እኔ ጻፍኩለትና ዊና ምንም ነገር አትቀበል፣ ከኦዲየንስ ጋርም አትጋጭ፣ ስለዚህ ውጣ ብዬ ሁሉ ጻፍኩለት። እሱ መቼ የዛለት እኮ አንድ ነገር አላወራም እንዳታወራ ብዬዋለሁ። አላወራም። እሱ ዝም ብሎ እያዳመጠ ዝም ብሎ እንጂ ያለው ይቺ ሰላም የምትባለዋ በጣም ከባድ ወሬ እያወራች ነበረ። እየሰማሁ ነበረ። ታታችን የምነግራችኋለን ዩቱብ ላይ መለኛውን ደውዬ አብን ደውዬ ጋሽዬ ደውዬ የሚሉት እንዳታዳምጡ። ጭን አንስቶ አያውቁም። እንዴት ነው ለእነሱ የሚያነሱላቸው? አንቺ ውሸታቸውን ነው እነሱ። ቅዳሴ ላይ ቆሜ ሰው ቅዳሴውን ያስቀድሳል። እኔ የግል ጸሎት የለም በቅዳሴ ላይ ግን እነሱን ፊት ያስቀምጬ ነው የማስቀድሰው። መድኃኒዓለምን ነው የምልሽ። ተረጋጉ። የልጆቼ እኩያ ስለሆኑ ለዛ በጣም ነው የሚያሳዝነው። እኔም ሴት አሉኝ 2 እና እኔ ክልል ነው ያለ እድገታቸውን እንጂ ውድቀታቸውን ማንም አይፈልግም። ሀይሚ ውሳኔ ይሄንን ህዝብ ሁሉ ጥላ ይሄን ራሱ መወሰኗ እኔ በሀይሚ በጣም ተቀይሜያታለሁ። ይሄ ህዝብ ቀንና ሌሊት የእነሱን ህይወት እንዲስተካከል ነው እንጂ እነሱ እንዲፈርሱ አይደለም። አይደለ ይሄ ሁሉ ኦዲየንስ ገብቶ የሚባለው ከዛ ቤት ውጭ ነው የምልሽ። ሌላው የሀይሚ እህቶች፣ የብሩክ እህቶች፣ ሌሎች ከነዛ ከ32 ውጭ ያሉት እህቶቹ እኛም ደግሞ የሀይሚ እህቶች ነን ብለን ያልነው የምንባላውና የምንፋጨው ሁለቱ አንድ እንዲሆኑ ነው። ትክክል አይደለ እንዴ? ልስን እናንተ ተረጋጉ። ለቡሩኬ እግዚአብሔር አለላቸው። አይጣሉምም፣ ወደፊትም አይጣሉም። እነሱ ፕሮሚስ ያደረጉ ወንድሞቼና እህቶቼ ናቸው እና የትም አይሄዱ። በቃ ይህን ብቻ በጭንቅላታችሁ ክፈቱ። የትም አይሄዱ። ስለዚህ እናንተ ግን ተረጋጉ። አይደል ነው የኔ ይሁን አይደል ነው እንትን እያሰማኝ ነው፣ የሆነ ነገር እያሰማኝ ነው እና ደንደፍተደይ ሁለቱ አይጣሉ። እሺ እምቢ ካለ ነገሩ ሁሉ እምቢ ካለ እንዴ እሙሽ ጋር እንደውላለን፣ እሙሽ እናወራለን፣ ጋሽዬ እንድናወራ እናደርጋለን። ነገሩ ከሰፋ ማለት ነው። ግን ይሄ ነገር ትንሽ ላረዝም የምትፈልገው ነው ጋይስ። ስለዚህ እናንተ ተረጋጉ። በቃ አለቀ።
ብሉ፣ ጠጡ፣ ውሃ ጠጡ፣ ብሉ። ስለነሱ ተዋቸው። በቃ ድራማ ነው ብላችሁ እስቲ ጭንቅላታችሁ እስክተቱ። እሺ ሀይሚዬ ድራማ ባይሆን ቀን በቀን ለምን ትመጣለች? ብሩክ ለምን ቀን በቀን ይመጣል? ይህን ብቻ መልሱልኝ። ምክንያቱም ስራ እየሰሩ ስለሆነ ነው። ጋይስ ስራ ስለሚሰሩ ነው ቀን በቀን የሚገናኙ። እንዴ እኔ አሁን ባሌ አልፈልግም ብዬ ከተውኩኝ ለምን አባቱ ነው የማየው? እንዳይንም አጠገብም እንደስ አልፈልግም፣ ግን ስራ ስለሆነ ነው የእጄ ቀን በቀን የማየው። እስቲ መልሱልኝ። አርባ ምናምን ሰዎች አላችሁ፣ መልሱልኝ። ስራቸው ስለሆነ ነው፣ መስራት አለባቸው። ኢትዮጵያ ኑሮ ከባድ ነው እንዴ፣ ስለሚከብድ ነው። በቃ መገናኘት አለባቸው፣ አስመስሎ መስራት አለባቸው። የተሰጣቸው ነገር ነው ማለት ምንድን ነው? የተሰጣቸው ምንድን ነው? የተሰጣቸው ሰውዬ ደራሲ የሰጣቸው ሰውዬ እንደዚህ አርግሽ ሀይሚ ስሪ፣ እንደዚህ አርግሽ ቡርኬ ስሪ። ዛሬ እኮ ሀይሚና ቡርኬ አይደሉም። ዛሬ ቤተሰብ ሁሉ ገብተውበታል፣ ጓደኛ ሁሉ ገብተውበታል። ለምን? ያ ቤተሰብ ጓደኛ እንዲያድጉ ስለሚፈልጉ እነሱንም ከተዋል። በቃ ተውት፣ አትጣሉ፣ እናንተ አትፋጩ፣ ፎቶ አትዘብዝቁ፣ አትሳደቡ። ለምንድን ነው የምትሳደቡ? ወይ ሌሎች አሉ። አስተያየት እሰጣለሁ፣ እናደዳለሁ። ቤተሰብ በእነሱ የተነሳ ሲዘቀዘቅ፣ እነሱም ቲጂዬ በጣም ችግር አለባቸው። እናት ክብር ናት፣ ወንድም እህት ክብር ነው፣ ቤተ አባት ክብር ነው። ይሄንን ሁሉ እያዩ ስራም ቢሆን ለኦዲየንስም እኮ በጾም ውስጥ ትንሽ ጋፕ መስጠት ነበረባቸው እንዴ። እኛ ጾምን ጾም ወይስ ቀኑን ስናስቀድስ እንውላለን ጾምን፣ ከዛ ማታ መተን የእነሱን እያየን ከዛ አስተያየት ስንሰጥ የአፎ ለምታ ይኖራል። ይሄ ሁሉ ችግር አለ። ይህንን መረዳት አለባቸው። ሀይሚ አስተዋይ ልጅ ናት። እንደ ሀይሚ አስተዋይ የለም። ብሩክ አያስተውልም። ወንድ ልጅ ስለሆነም ሊሆን ይችላል። ሴት ልጅ ብልህ ናት። ሴት ልጅ አስተዋይ ናት። ሴት ልጅ ቤቷን ትሰራለች። መጽሐፍ ቅዱስም ይላል ብልህ ሴት ቤቷን ትሰራለች። ስለዚህ እስከ ዛሬ ድረስ 2 ዓመት ለፍታለች። ብዙ ነገር አድርጋለች። ብሩክ እርግጠኛ ነኝ በአሁን ሰዓት ተቀጥቷል ብዬ አምናለሁ። ስራም ቢሆን ስራ ነው። ስራ ግን ጋፕ ይስጡት። በቃ በዚህ መሀል እኮ ያልኩት እሱን ነው። ለእናንተ ስፔሻሊ እናንተ አረብ ሀገር ላላችሁ እህቶቼ የሚያስደስት ነገር ነው። በዚህ በጾም የሚያስደስት ነገር እንጂ የሚያስለቅስ ነገር አልነበረም። እናንተ ማድረግ ያለባችሁ እስቲ ንገሩኝ። ምንድነው ማድረግ ያለባችሁ? ማየት ነው ወይ ማቆም ነው? እስቲ ንገሩኝ። ስለዚህ እና እነዚህ ልጆች ስራቸውን እንዲያቆሙ ከፈለግን አንድ እንሆንና ማለት ነው አንድ ሆነን ለእነዚህ ሰዎች ሳንጣላ የቡርኬ የሀይሚ አድናቂ ሳንባባል ማለት ነው አንድ እንሆንና እስቲ ለእነዚህ ሰዎች መልዕክት አይደለ ላሸንፍ አልችልም። እናንተ ካልረዳችሁኝ እናንተ መርዳት አላባችኋ። ቲጂ እኮ ቲጂ ናት፣ የሆነች ነገር ናት። እኔ መልዕክት ብልክ እናንተም ደግሞ ገብታችሁ አስተያየት መስጠት አለባችሁ። ምክንያቱም ቲጂ አንድ ናታ እና ይህን ሁሉ ህዝብ ላሸንፍ አልችልም። እኔ ብልክ አንቺ ብትልኪ ደግመሽ ብትልኪ ኦማይ ጋድ እነዚህ ሰዎች በቃ በዚህ ነገር አልወደዱትም ብለው ይላሉ፣ ሊያቆሙት ይችላሉ። ቲጂ እንዴት ነው ይሄን ሁሉ ህዝብ የምታሸንፈው? አትችልም።